እንዴት አደራችሁ የሚሚ ወላጆች? እሺ ዶክተር እንዴት አደርሽ? ማን ነው ዶክተር? አንቺ ነሻ። ልጅቷ እኮ ገና ሳትወለድ ሴት መሆኗን አረጋገጥሽ። እኔም ብታምነኝ ነው የሚሻለው ወንድሜ። ነገር ሁሉ ነው የሚሸተኝ። ለነገሩ አንቺን አለማመን እኮ የማይሆን ነገር ነው። ብትሳሳችም ልክ ነሽ። አመሰግናለሁ ወንድሜ። እንዴ አረን ረሳችሁኝ? የእውነት ጆሲ የምታውቀኝ ነበር የሚመስለኝ። የምፈራ ምናምን ነው እንደሚመስል። ለሴትዮ ለምን ፉከራውን ትተሽ አሁን የተባባለውን አታድርጊ። እሺ ሰው እስኪያልፍ እንጠብቅ። እንጠብቅ። አስጠበኳችሁ እንዴ? ኧረ አንቺ ምን በወጣሽ? እኔ ነኝ እንጂ ማስቆማችሁ። ምን? ኧረ አላስቆምሽንም፣ አታስቢ። ችግር የለም ኪድዬ። ባይሆን ነው ያጠደፍኩሽ አይደል? ኧረ ችግር የለውም። ምን ጉድ ነው ደግሞ ይሄ? ምን ነው? ኧረ ምንም። ምን ሆናችኋል? ችግር አለ እንዴ? የለም። ቆይ ለምንድን ነው የቆምነው? አንሄድም እንዴ? እንችላለን፣ እንሂድ። እሺ አደጋ። ካሳቀሽ ቀልድ እናደርገዋለን፣ ካላሳቀሽ ደግሞ ለከፋ። የትኛው ያስማማሻል? ሁለቱም አያስማማኝም። እና ሌላ ስያሜ መፈለግ መከራ የለ ብለን ቢቻል ደግሞ ስትበላ አንቋ ቢገድልህ እንዴት ጥሩ ነበር መሰለህ። ምንድን ነው የሚያንቀኝ? መከራ። መከራው ሲያንቀኝ ማጀርቤ ሊመታልኝ ነው ትተሽ የምትሄጂው። ካሌብ ወይ ቆይ አንተ ተማሪ አይደለም? ፈጣሪ ይመስገን እኔ ጨርሻለሁ። ስራ የለህም? ስራ ነበረኝ ግን ዛሬ ረፍት ነኝ። አየህ አንተ የረፍት ሰዓትን ነው የተጃጃልክበት ያለው፣ እኔ ደግሞ የትምህርት ሰዓትን እያቃጠልክብኝ ነው። እሺ በቃ እንደዛ ከሆነ ልሸኝሽ። አይ አልፈልግም፣ በጣም አርፍጃለሁ። በነገራችን ላይ እርምጃ ላይ በጣም ፈጣን ነኝ። ኧረ እባክህ። እውነት ከፈለግሽ ላሳይሽ። አልፈልግም፣ አመሰግናለሁ። ምንድን ማን ነው እሱ? መግዲ ሊያስመልሰኝ ነው። እሱ ነው እንዴ? አዎ ወይኔ በእናትሽ በቃ መንገድ ላይ መወረዳችን ነው። የምርሽ ነው? አዎ ወይኔ እናቴ ጉዴ ፈላ። የምን ጉድ ነው እንዴ? ከመጣ ታውጩም እንዴ? እንዴ ሰው እያየን ይሻ እንዴ? ገና ወድሽ ሲገፋ ሰው ሁሉ ምን እንዳረግሽ ያቀልሽ የለ እንዴ? አንቺ ባክሽ ስቀልድሽ ነው። ይልቅ ወደ ላይ የሚልሽ ከሆነ አውጪሽ አታገዩ። ሄደ። አሁን ተወኝ። ቆይ ምንድን ነው የሚሻለኝ ግን? አሁን እንዴት ነው 9 ወር ብሎ እንደዚህ የሚቆየው? ማን ያውቃል? በሌላ ስታይል ሊገለጥብሽ ይሆናል። እንዴ ምን ነው? መቅድያምኝ ነው ወደ ቤት ልሄድ ነው። ምን ነው? አሁንም እያስመለሰሽ ነው እንዴ? አይ ትንሽ ይወቀኝ ነው። እንደዛ ከሆነ ልሸኛችኋ። መኪና ይዛል? የምን አባሽ መኪና ነው? ልብስ መስፊያውን። ያው አንተም ታውቀው እሱን ብቻ ነው እኮ ብዬ ነው። ቆይ አንቺ ምን ሆነ እንደዚህ የምትነዘንጂኝ? ልሸኛችሁ እኮ ነው ያልኩት። እኔም እኮ መኪና ይዛል ወይ ነው ያልኩት። አልያዝኩም። እና በእግር እንድንጓተት ነው? አንቺ እረፍ እንጂ። እውነቴን እኮ ነው። ልሸኛችሁ ሲል እኮ ደህና ነገር የያዘ ነው የሚመስለው። እሺ አሁን ሂድ። ግን መራመድ ትችያለሽ እንዴ? እግሬን እኮ ለሚያመኝ ለምን ደግሞ አልራመድም? እሺ በቃ እንደዛ ከሆነ እንሂድ። ትንሿ ኢዛናን የልጅ አባት እጩ በማድረጓ እጅግ በጣም ደስ ብሎታል። ሉላና አቤልም አጎት ሆነን ብለው ቤተሰቡ በደስታ ተሞልቷል። በሌላ በኩል መቅዲና እኑም አክስት ለመሆን ተዘጋጅተዋል። አገር ለቆ ሄዷል፣ ያለበትን አናቅም የሚሉትን ቡቻ አፍንጫቸው ስር እዛው ጆሲ ቤት ተቀምጧል። ቡቻ አሁን ላይ ሰካራምና ጠጭ ሆኗል። እስከዛሬ ድረስ ሲያጭበረብርና ሲለምንባቸው የነበሩት ለዘመዶቹ የተሰጠችው ላሳዳጊ እህቱና እንዲሁም ደግሞ በህይወት የሌለችውን እናቴ ታማብኝ፣ እናቴ ደክማብኝ ለሷ ብዬ ነው እያለ እስከዛሬ ድረስ ሲያጭበረብርና ሲዘርፍ የኖረው ቡቻ ዘራፊነቱ በታወቀ ጊዜ እና ይዙ በደበደቡት ወቅት እንግዲህ እዛው ጆሲ ቤት ላይ አርፏል ማለት ነው። ጆሲ አሁንም በድጋሚ እንዲበቀልለት ቢፈልግም ግን ደግሞ ቡቻ አሁን ላይ ጠጭና ሰካራም ሆኖ ዲንዝዝ ብሎ ተቀምጧል ማለት ነው። መቅዲና ቅድስትና አብርሽም እንግዲህ አንድ ላይ በመሆናቸው ባቢ ተበሳጭቷል። ባቢን በስጭቶታል። ምክንያቱም ሙሉ ጊዜውን አብርሽ የሚሰጠው ለቅድስት በመሆኑ የጓደኝነት ጊዜውን ስለነጠቀው ባብርሽ በጣም አዝኖበት አብርሽና ባቢም ተጣልተዋል። አዩም እንደለመደባት መንገደኛ ካሊብን ለመፎገር ለመላከፍ በተጣራም ካሊብ ግን አዋርዶና አኮማሾ በጆሲ ፊት አጓርዷት ሄዷል። ሰላም ጤና ይስጥልን። ወዲና የተወደዳችሁ እንደምን አላችሁ? በእያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልላችሁ። በባለፈው ክፍል እንግዲህ ትንሿ ተከታታይ ድራማ ተመልክተናል። ይሄም ምንድነው? ትንሿ ኢዛናን ካለበት ሀዘን ለማስወጣት ቤታቸውን በልጅ ለማድመቅ ውሳኔዋን ወስና ነበር። እሱም ውሳኔዋ እንዳሰበችው ተሳክቶላት ጸንሳለች ማለት ነው። በዛም ሙሉ ቤተሰቡ ደስተኛ ሆኗል እና ትንሿ እርግዝናው ብቻ ትንሽ ሰላም አልሰጥ ብሏታል። አላስተኛ፣ አላስቀምጥ፣ አላስኬድ ብሏታል።
ግን ደግሞ ይሄ ነገር እንግዲህ እስከ መቼ ድረስ እንደምትገፋ ትምህርቷንም ጎን ለጎን አስኬዳለሁ ብላ ነው የጀመረችው። ግን ደግሞ አሁን ላይ ባለው ሁኔታ ለትምህርቷም አስጊ ይመስላል ማለት ነው። መቅዲ ለትንሿ ያንን ሁሉ ዋጋ ብታስከፍላትም ግን ደግሞ በመስተመጨረሻም እየካሰቻት ትገኛለች ማለት ነው። መቅዲ አሁን ላይ ለትንሿ እጅግ በጣም አስፈላጊና ወሳኝ ሰው ሆናላታለች። እጅግ በጣም አዛኝ፣ የምትንከባከብና አንድ መልካም እህት ሆናላታለች ማለት ነው። በእርግጥም መቅዲ እንግዲህ እንደ ተንኮሏ ሁሉ መልካምነትም የሚያምርባት በጣም ጠንካራና ጀግና ልብ በሙሉ ሴት ናት ማለት ነው። ማንም ሰው ይበግረኛል ብላ የማታስብ እናም ወደ ትምህርት ቤት እንደለመደባቸው ተያይዘው ከትንሿ ጋር ለመሄድ ወደ እነ ኢዛና ቤት እሷን ለመጥራት ሄዳለች ማለት ነው። ትንሿና መቅዲ ወደ ትምህርት ቤት እየሄዱ ሳለ መንገድ ላይ እንግዲህ አንዳንዶችን አግኝተዋል። ከነሱም ጋር ያው በመለከፍና በመጨቃጨቅ ቀናቸውን አሳምረዋል። ምክንያቱም የነሱ ፍቅራቸው ጸብ ስለሆነ ማለት ነው። አዩም እንግዲህ አሁን ላይ ሁሉም ሰው ውሻ 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 ብሏት ያላት ጓደኛ ጆሲ ብቻ ሆኗል ማለት ነው። ቡቻ አሁን ላይ ባለበት ሁኔታ ለሱ ዘመዱ አረቄ ያቀበለው ብቻ እንጂ ከአረቄ ውጭ ሌላ ምንም አይነት ዘመድ የሌለው እንግዲህ መደበቂያውን መጠጥ አድርጓል ማለት ነው። ጆሲም ከዚህ መጠጥ ውጣና አሁንም በድጋሚ የነዛን ሰዎች እንድታጠፋልኝ እፈልጋለሁ እያለ ነው። ግን ደግሞ ቡቻ አሁን ላይ አእምሮ የደነዘዘው በመጠጥ ብቻ ሆኗል ማለት ነው። ጆሲም የማያውቀው ሚስጥር እንዳዲስ ሰምቷል። ያ ማለት እውነትም ለሁሉም ሰው እውነት ነው ብሎ እንዲያምን አድርገዋቸው ነበር። ቡቻ እናቱ በህይወት እንደሌለችና እህቱም ቢሆን በልጅነቷ ለዘመድ አሳድጉ ተብላ እንደተሰጠች በዛ ላይ እሱም ቢሆን እናቱ ስትሞት ልጅ እንደነበረ ተናግሯል። ግን ደግሞ አሁን ላይ እንግዲህ በዛ ሁኔታ እንደነበረ ሲሰራ የነበረው አሁን ግን ይሄ ነገር እንደማይሰራ ይሄ መንገድ እንደማይሰራ እንዴት ተነቃበት ባወቀ ጊዜ ቡቻ እንግዲህ መጠጥን አስተናጋጅ ሆኖ ተቀምጧል ማለት ነው። ለራሱ አረቄን ያሳየ አይመልሰውም። ጆሲም ከአዩ ጋር እየተጨቃጨቀ ይገኛል ማለት ነው። ለምንድን ነው አንቺ አረቄ የምታመጭለት በሚል ሁኔታ እነዛ ውሻና ድመት የነበሩት ቡቻና አዩም አሁን ወዲያች ሆነዋል። ምክንያቱም ከሷ ውጪ ሌላ ማንም ሰው ለሱ አረቄ ሊያመጣለት የሚችል ሰው ስለሌለ። በሌላ በኩል የመለሎ ተከታታይ ካሌብ በአሁኑ የተሳካለት ይመስላል። ግድ ሙጭጭ ወደ ትምህርት ቤት ካልሸኘሁሽ ብሎ እንግዲህ ሳትወድም በግድ ወደ ትምህርት ቤት ሸኝቷት የመለሎ ልብ በትንሹም ቢሆን ያገኘ ይመስላል። መለሎ እንግዲህ ካሌብን አልፈልግም እኝኝ ብላ ነበር። ግን ደግሞ በስተመጨረሻ ምርጫዋ እሺ ማለት ስለሆነ ትምህርት ቤት ድረስ አድርሷት ተመልሷል። ግን ደግሞ ከዚህ በኋላ በመንገዴ እንዳልማላገኝህ ተስፋ አረጋለሁ ብላ ነበር። እሱ ግን መቼም ቢሆን መንገዷ ላይ መቆሙን እንደማያቋርጥ ተናግሯል። ማይክ የኤደንን ልብ ክፉኛ ሰብሮታል። እንግዲህ ኤደን ማይክን መከታተሏን ተያይዘዋለች። ኤደን እድገቷ በነፃነት ስለሆነ ፍሪደም ስላላት እንጂ የሴትነት ክብርና ወግ ሳይኖራት ቀርቶ እንዳልሆነ ተናግራለች። ግን ደግሞ በአሁኑ እንግዲህ ይሄንን ፉክክር የሚባል ጌም ለመጨረሻና ለአንዴና ለመጨረሻ ጊዜ ቆርጣ የምታው ትመስላለች። ምክንያቱም በአሁኑ ማርክ በጣም አስቀይሟታል ማለት ነው። ትንሿና መቅዲ ትምህርት ቤት ግቢ እየሄዱ ሳለ መንገድ ላይ እያስመለሳት አላሲድ ብሏት እንግዲህ ከብዙ ድካም በኋላ ወደ ትምህርት ቤት ደርሰው ነበር። ትምህርት ቤት ግቢ ውስጥ ቁጭ ባሉበት ጊዜ ጌዲዮን እዛ ሄዷል ማለት ነው። እና ጌዲዮን ትንሿን ላናግርሽ ፈልጋለሁ እያለ ነበር። እሷ እኮ ትንሿ እንጂ አዩ አይደለችም እዚህ የለችም እያለች መቅዲም ወደ እየያዘችበት ነበር። እሱም ደግሞ ለምንድን ነው ሙድ የምትይዙብኝ? እኔ ላናግርሽ ፈልጌ ነው፣ አንድ ጊዜ ብቻ ላናግርሽ ብሏት ነበር ትንሿን። ግን ደግሞ መቅዲ ለብቻዋ ብታናግራትም ትርፉ ልፋት ነው እንጂ ምንም ለውጥ የለውም። ምክንያቱም ለኔ ስለምነግረኝ ስለዚህ እዚሁ ነገራት ብለው ነበር። በዚህ ሁኔታ ጌዲዮን አንቺ ዝም ስለማትይ ነው እንጂ ለወሬው መደበቅ አይደለም፣ ግን ደግሞ ምላስሽ አያርፍም ብሎ ነበር። መቅዲም ዝም እንደምትል ቃል ገብታለት ባወራ ጊዜ ስለ ትንሿ ህይወት ስለ እኑ ህይወት እየጠየቀ ነበር። እኑ እንደምታውቀው ባለትዳርና ፍቅረኛ አላት ብለው ነበር። ፍቅረኛ የላትም፣ እሱ በጭራሽ ባሏ ሊሆን አይችልም እያለ ነው ጌዲዮን።
ትንሿና መቅዲም ስቀውበታል። በዚህን ጊዜ እንግዲህ ተናዶ ጥሎ ወጥቷል ማለት ነው። በዛን ሰዓት ነበር ማርክን ያገኘውና ለማርክ ሁሉንም ነገር እየነገረው ነበር። ማርክም አንተ እኮ የያዘህ ፍቅር ሳይሆን እልህ ነው፣ እልህ ደግሞ ጥሩ አይደለምና እባክህ እልህን ተው። እሷ ፍቅረኛ አላት ተባለ አላት ብሎ ነበር፣ ግን ደግሞ ፍቅረኛ የኖራት ከኔ በኋላ ነው እንጂ ከኔ በፊት አይደለም። ስለዚህ ለሱም ለኔም ሳትሆን ትቀራለች እንጂ በጭራሽ ለሱ አልተውም ብሎ ጌዲዮን ገግሟል ማለት ነው። እና ጌዲዮን ያለበት ባህሪ ልክ እንዳልሆነ ፍቅር ሳይሆን ወደ እልህ እንዴት ተቀየረ ፊቱ ላይ እንደሚያስታውቅ እንግዲህ ማርክ እየነገረው ሳለ ድንገት እንግዲህ ኤደን ሄዳ ነበር ማለት ነው። ኤደን በደረሰችባቸው ጊዜ ሰላም ብላ ነበር። አባከሽ አሁን ታይን እስቲ ከሱ ጋር የምናወራው አለ ብሎ ነበር። እና ኤደን ሚስጥር የምን ሚስጥር ነው እኔም ልሰማ ጓጓው በማለች ጊዜ በዚህ አንዳንድ ያለመግባባቶች ተፈጥረው በዛ ሰዓት ነበር እንግዲህ ቃልቃላ እንደሆነችና የሴት ልጅ ክብር እንደሌላት በነገራትና በመነጫጨቃት ጊዜ ኤደን ባሁኑ እጅግ በጣም ተከፍታበታለች ማለት ነው። እኔ አስተዳደጌ ነፃነት ስለሆነ እንጂ ፍሪደም ያለኝ አልበለዛ የሴት ልጅ ክብር ማድረግ ሳይኖረኝ ቀርቶ አይደለም። አንተም ደግሞ አለቀት ተላላጥክ ከኔ ውጭ ሌላ ሰው የለም አልክ ብላ ማርክን እንግዲህ ከፍ ዝቅ አርጋ አመናጭቃው እሷም ከዚህ በኋላ በመንገዱ ላይ እንደማትቆም ነግራው ጥላው ሄዳለች። ሁኔታው ግን ከዚህ በኋላ ማርክ እሱ የሚከተላት ይመስላል። እሱ ከጓደኛው ጌዲዮን ላለመለያየት እንጂ አልበለዛ እየጠላት አይመስልም። ምክንያቱም በተከታታይ በግድ እያስቆመችም ቢሆን ስለሚገናኙ ተላምደዋል ማለት ነው። እናም ጥላው ከሄደች በኋላ ዞር ብሎ ኋላውን እየተመለከተ ነበር። ኤደን ግን እጅግ በጣም ተናዳለች። ተናዳም እንግዲህ ካሊብን ባገኘችው ጊዜ ከዚህ በኋላ በቃኝ ብላለች። እንዴት ተላላጠባትና እንዳዋረዳት ሁሉንም ነገር ነግረው ከዚህ በኋላ ፉክክር የሚባል ነገር የለም በቃኝ ትቻለሁ ብላለች። እሱም እንግዲህ ያሁኑ ተስፋ እንዳለው ተናግሯል። ኤደን ግን ከዚህ በኋላ እኔ ክብሬን ማጣት አልፈልግም፣ እኔ ነገሮችን ስቄ የማሳልፈው እንዳልገባኝ መስዬ አውቄ እንዳላወቀ እንጂ ነገሮች ሳይገቡኝና የሴትነት ክብር ሳይኖረኝ ቀርቶ አይደለም የሚለው ነገር በጣም ተበሳጭታና አዝናና ተናግራለች ማለት ነው። እንግዲህ ኤደን ከዚህ በኋላ በማክ መንገድ ላይ አትታይም ማለት ነው። እና ማክም መለሎን ሸኝቶ ተመልሶ ሲመጣ እጅግ በጣም ደብሮት ነበር። ግን ደግሞ አዩም ከላከፋለሁ እያለች ስትፎክር ነበር። እናም በዚህ ሁኔታ ጌዲዮን ላከፋለሁ ብላ አናቷን ሌላ ሲል እንደዚሁ በጆሲ ተደብቃ ለመትረፍ ችላለች። አሁን ደግሞ ካሌብን ላከፋለሁ ስትል ካሌብ እሷኑ አላልጧትና አዋርዷት ጥሏት ሄዷል። አንቺ ሴት ልጅ ነሽ፣ እንዴት ነው ክብር የማይኖርሽ እንደዚህ ተራ የምትወኘው ብሎ አመናጭቆ ጥሏት ሄዷል። ጆሲም ክብርሽን ጠብቂ ብዬሽ ነበር፣ ታይ ብዬሽ ነበር ብሏታል። እንኳንም ደግሞ እንደ ወንድ ልጅ ሊያስጥላት ሊገላግላት ቀርቶ ትንሿ ትምህርት ቤት በገባችበት ጊዜ ለመማር አልቻለችም። እናም በዚህም የተነሳ ወደ ቤት ለመመለስ ወስነዋል። መቅዲ እንግዲህ በአብርሽና በባቢ ጸብ የተነሳ እጅግ በጣም ደብሯት ነበር። ክፍል ውስጥ ቁጭ ብላ ስለደበራት ምንድነው የተፈጠረው እያለች ነበር። መቅዲ ቅድስትን በጠየቀቻት ጊዜ እኔ የኔና የአብርሽ መገናኘት ለባቢ ያስደስተው አይመስልም፣ ምክንያቱም የጓደኝነት ጊዜውን እየተሻማሁ ስለመሰለው በጣም ደብሮት ነበር፣ ተጣልተዋል ብላለች። መቅዲም እሱን ማናገር አለብኝ ብላ ልትወጣ ስትል መንገድ ላይ ካዩ ጋር ተገናኝተው ተጣልተዋል ማለት ነው። እንደለመደባቸው ካዩ ጋር ሲጨቃጨቁ መለሎ እየተንጫጫችሁ ረበሻችሁኝ ብላ ወጣለች። በዚህም ጊዜ እንግዲህ አዩ አንቺ ነሽ ያስደፈርሽኝ እያለች ነው። መለሎ መቅዲ ለመለሎ እንግዲህ አንዳንድ ቁም ነገሮችን ጣል ጣል አድርጋላታለች። መለሎም ሳላስበው ተከራከርኩሽ፣ አንቺን ማሸነፍ ላይ ይቻል በቃ ቻው ላጥላ ሄዳለች። መቅዲ ባቢን አስጠንቅቀዋለች። እንዴት ነው አንተ አብርሽና ቅድስት አንድ ላይ በመሆናቸው አንተን የሚደብርህ? አንተ ምን ስለሆንክ ነው ብለው ነበር። ግን ደግሞ እሱም ትንሿን እንዲጠራለት አዟል። ትንሿ እኮ ባለትዳር ናት፣ ምን ለምን ፈልገህ ነው እያለችው ነበር። እሱን አልጠየኩሽም፣ ግን ብቻ ትንሿን እፈልጋለሁና ትንሿን ጥሩልኝ እያለ ነው። አይ ባቢ። ትንሿም እንግዲህ ቦርሳዋን ይዛ ወደዛው ሄዳለች ማለት ነው። መቅዲ እየተጨቃጨቀች ሳለ ትንሿ ቦርሳዋን ይዛ ስትሄድ እንዴ ምን ሆነሽ ነው ብላት ነበር።
እሷም መማር እንዳልቻለች እያመማት እንደሆነ ስትናገር መቅዲም ወደ ትንሿን ይዛ ወደ ቤታቸው ተመልሰዋል። አዩም እንደተለመደው ለቡቻ አረቂዋን ይዛ ወደ እነ ጆሲ ቤት ሄዳለች። ጆሲም እንግዲህ መቅዲን ተቆጥቷታል። እንኳንስ ለበቀል አይደለም ቀርቶ ልጁ ለራሱም አልሆነም። ባረቂ እኮ አደንዘዘሽ ያስቀረሹ አንቺ ለምንድን ነው ቢያንስን አረቂውን እንዲተው መጋበዝ ሲኖርብሽ ጭራሽ የምትገፋፊው? ልጅ እኮ ከዚህ በኋላ ለምንም ነገር አይሆነንም ብሎ ተስፋ ቆርጧል። ቡቻም እንግዲህ መጠጡን እያስተናገደ ይገኛል። በዚህን ጊዜ ኢዛናና እነ ሉላ እንግዲህ ቡቻ ሀገር ለቆ እንደጠፋ ነው የሚያውቁት። ግን ደግሞ ከጆሲ ቤት እዛው አጠገባቸው መሆኑን ባወቁ ጊዜ ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ ነበረን ቆይታ የሚመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ